ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ ጉዳዮችን ወደ እናንተ ይዘን መጥተናል። የጆ ጎሜዝን ሁኔታ እንዲሁም ደግሞ የኮኔ ዝውውር በተመለከተ እንግዲህ ጥርጣሬዎች እየነገሱ ይገኛሉ። እንዲሁም ስለ ክሪስቲያኖ ሮስኮም መረጃዎች እየወጡ ይገኛሉ። በተለይም ይህ ታዳጊ እንግዲህ ለማንቸስተር ዩናይትድ ይፋዊ ፊርማውን ለማኖር በዝግጅት ላይ ነው። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በመጀመሪያም የጆ ጎሜዝን ሁኔታ እንመልከት። እንግዲህ ማንቸስተር ዩናይትድ የወልቭስን አማካኝ ጆ ጎሜዝን ለማስፈረም ከወኪሎቹ ጋር ንግግር ማድረግ መጀመሩ ተገልጿል። ተጫዋቹ በዩናይትድ ቤት ባሉ አመራሮች ዘንድ ከፍተኛ አድናቆትን ያገኘ ሲሆን በተለይም ከኤደርሰን ዝውውር መፍረስ በኋላ ፊታቸውን ካዞሩባቸው አማካኞች መካከል መሆኑ ተነግሯል። ወልቭሶች ተጫዋቹን ለመልቀቅ ክፍት ሲሆኑ እስከ 40 ሚሊዮን ፓውንድ እንደሚጠይቁም ተገልጿል። ማንቸስተር ዩናይትዶች ይህንን ተጫዋች ለማዘዋወር ፍላጎት እንዳላቸውና ከወኪሎች ጋር ይፋዊ ድርድርም እንደጀመሩ ነው እየተገለጸ የሚገኘው። በአማካኝ ስፍራ ላይ ማንቸስተር ዩናይትዶች በርካታ ተጫዋቾችን ለማስፈረም ሀሳብ ወይም ፍላጎት እንዳላቸው ይታወቃልና በዋነኝነት ደግሞ የጃኦ ጎሜዝን ሁኔታን በቅርበት እየተከታተሉት ይገኛሉ። በዋነኝነት የሚመለከቷቸው ማኖ ኮኔ እንዲሁ አሌክስ ስኮት እና ጃኦ ጎሜዝ በዋነኝነት በማንቸስተር ዩናይትድ የዝውውር አዳር ውስጥ የገቡት ተጫዋቾች እንደሆኑ ይታወቃል። ይህ በእንዲህ እንዳለ እንግዲህ በማንቸስተር ዩናይትድ የዝውውር ራዳር ውስጥ የሚገኘው ማኖ ኮኔ ከዚህ ቀደም የነበረው የጉዳት ታሪክ ጥሩ የሚባል አይደለምና ተጫዋቹ በ2025/26 ሲዝን 5 የተለያዩ ጉዳቶችን ያስተናገደ ሲሆን በዚህም ሳቢያ 75 ቀናት ያለ ጨዋታ ማሳለፍ ችሏል። ተጫዋቹ በተጨማሪም እስካሁን በአንድ ሲዝን ከ30 ጨዋታዎች በላይ ሙሉ 90 ደቂቃ ተጫውቶ እንደማያውቅም ተገልጿል። ማኖ ኮኔ በተጨማሪም ባለፉት 5 ዓመታት 364 ቀናትን በሃምስትሪንግ ጉዳት ሲሰቃይ እንደነበር ነው እየተገለጸ የሚገኘውና ይህ ነገር ደግሞ ስጋት እንዳሳደር ነው በማንቸስተር ዩናይትድ ሰዎች እየተገለጸ የሚገኝና ይህ ነገር ተጠያቂ ሊያስነሳ ይችላል። ምክንያቱም ጉዳት ማለት በአንድ ተጫዋች አጠቃላይ አቅሙ ላይ የራሱ የሆነ ተጽዕኖ ሊያሳድር ይችላል። የሉክሾን ሁነት መመልከት እንችላለን። ምንም እንኳን እሱ በጨዋታ ላይ ጉዳት ቢያስተናገድና ለሌሎች ጉዳቶች እንዲዳረግ ቢያደርገውም ነገር ግን ተጫዋቹ በጣም ጥሩ የሚባል ክህሎት አለው። ልክ እንደዛ ሁሉ ማኖ ኮኔም በጣም ኳሊቲ ያለው ተጫዋች በሚገባ ብቃቱን ማሳየት ያልቻለ ተጫዋች ቢሆንም ግን ጉዳቶች ተጫዋቾች በሚገባ አንድ ክለብ ሰርቪሳቸውን እንዳያገኝ ሊያደርግ ይችላል እና የዚህም ነገር ሁኔታ እንግዲህ በማንቸስተር ዩናይትድ አመራሮች ዘንድ ጥርጣሬ እንዲያሳድሩ እንዳደርጋቸው ነው እየተገለጸ የሚገኘው። ይህንን መረጃ ከተመለከትን እንግዲህ በትናንትናው ዕለት በዓለም ዋንጫ እንግዲህ የአርጀንቲና ብሔራዊ ቡድን ስዊዘርላንድ ብሔራዊ ቡድንን 3-1 በሆነ ውጤት በጭማሪ በተገኙ ጎሎች ማሸነፉ ይታወቃል እና በዛ ጨዋታ ላይ ሊዛንድሮ ማርቲኔዝ በጣም ጥሩ የሚባል እንቅስቃሴን ማሳየት ችሏል። ሊዛንድሮ ማርቲኔዝ ሌሊቱን በተደረገው ጨዋታ እንግዲህ የስዊዘርላንድ አቻዋን አሸንፎ ወደ ግማሽ ፍጻሜ ባለፈችበት መርሃ ግብር ያስመዘገበው ቁጥራዊ መረጃ ይህንን ይመስላል። 98 ንክኪዎች ያሉት 9 ፓሶችን ወደ መጨረሻው የሜዳ ክፍል ማድረግ ችለዋል። 5 ፕሮግሬሲቭ ኬሪስ አሉት። 3 ኳሶችን ማጽዳት ችለዋል። 3 ኳስን መንጠቅ ችሏል። ይህ የሚያሳየው እንግዲህ ተጫዋቹ በሚገባ እንግዲህ ከጉዳቱ አገግሞ በሚገባ አቅሙን እያሳየ እንደሆነና በሚቀጥሉት ጊዜያትም ለማንቸስተር ዩናይትድ እንዲሁ ግልጋሎቱን ይሰጣል ተብሎ ይጠበቃል። በጣም ወኔ ያለው ተጫዋች ከኳስ ጋር ምቾት የሚሰማውና አንድ ክለብ የሚፈልገው ተጫዋች እንግዲህ በመከላከሉ ረገድ በአሁን ጊዜ ሞደርን የሆነ ተከላካይ የሚባለው እንዲሁ ከኳስ ጋር ኮንፈርት የሚሰማው አይነት ተከላካይ ነውና ይህ ተጫዋች ወይም የአርጀንቲና ተጫዋች በሚገባ ራሱን እያስመለከተ ይገኛልና ወደፊት እንግዲህ የፊት መስመሮችን ያግዛል። በመከላከሉ ረገድም ያለው ስታት በጣም ድንቅ የሚባል ነው። በቀጣዩ ውድድር ዓመት ማንቸስተር ዩናይትድን በጣም ይጠቅማሉ ከሚባሉ ተጫዋቾች ውስጥ በግንባር ቀደምትነት ይጠቀሳል። ዩናይትድ የኮሎምቢያውን አማካኝ የክሪስቲያኖ ሮስኮን ዝውውር ለማጠናቀቅ ተቃርቧል ተብሏል። ይህ ባለተሰጥኦ ታዳጊ ሰኞ 18 ዓመት የሚሞላው ሲሆን ይህም ዩናይትድ በይፋ እንዲያስመዘግበው በር ከፋች ነው ተብሏል። ልክ እንደ ሴኮ ኮኒ ሁሉ ኦሮስኮም ሌላኛው ጥሩ የረጅም ጊዜ ተስፋ ያለው ተጫዋች በመሆን ዩናይትድን ይቀላቀላል ተብሏል። በመሀል ክፍል በጣም ጥሩ የሚባል እንቅስቃሴን ማስመልከት ከቻለ በኋላ ነው እንግዲህ በዩናይትድ የዝውውር ታርጌት ወይም ኢላማ ውስጥ እየገባውና ታዲያ ይህ ተጫዋች እንግዲህ ይፋዊ የሆነ ፊርማውን ለማንቸስተር ዩናይትድ ያኖራል ተብሎ ይጠበቃል። ተጫዋቹ በሚገባ ራሱን ማስመልከት የሚችል ከሆነ ልክ እንደተለመደው በማንቸስተር ዩናይትድ ዋና ቡድን የሚቀጥል ይሆናል። ነገር ግን ሁኔታዎችን ተመልክተው በውሰቱ ልም ወደ ሌላ ክለብ የሚሸኙበት እድል ይኖራል። ነገር ግን በሚገባ ብቃቱን ማስመልከት የሚችል ከሆነ በዩናይትድ ቤት ይቀጥላል ተብሎ ይጠበቃል።
ሪዮ ፈርዲናንድ ስለ አዲሱ ፈራሚ ሳንቶስ እንዲህ ሲል ተናግሯል። ሳንቶስ እምቅ አቅም እንዳለው አስባለሁ። መጀመሪያ ወደዚያ ሲያቅና ከቼልሲ መልማይ ቡድን በስተጀርባ ከሚሰሩ ሰዎች መካከል ከአንዱ ጋር ተነጋግሬ ነበር። እነሱንም ልጁና እምቅ አቅሙን እጅግ ያደንቆ ነበር። እኔ ለሚቀጥሉ 10 ዓመታት የብራዚል ብሔራዊ ቡድንን እንደሚወክል በጭራሽ አልጠራጠርም። በቼልሲ ወሳኝ ባይሆንም ማን ዩናይትድ ግን ትክክለኛው ፕሮፋይል ያለውን ተጫዋች አስፈርሟል ብዬ አስባለሁ ብሏል። ይህም ዘንድሮ ከሚያስፈርማቸው 2 ወይም 3 አማካኞች አንዱ ይሆናል ብሏል። የተጫዋቹ ሂሳብ ከክለቡ በጀት ጋር የማይጣጣም ከሆነ ይተወታል እንጂ ወጥተው በአንድ ትልቅ ተጫዋች ላይ በጀታቸውን አያባክኑም። አሁን ያለንበት ሁኔታም ይህ ነው ሲል ሪዮ ፈርዲናንድ ተናግሯል። እንግዲህ ሪዮ ፈርዲናንድ እንደሚታወቀው እንግዲህ በፖዚቲቭ ኮመንቶች ነውና ተጫዋቾች ላይ የሚሰጠው አስተያየት ገንቢ እንደሆነ ይታወቃል እና ስለ ሳንቶስ የተሰማው ነገር ጥሩ እንደሆነ ለመግለጽ ሞክሯል። ሳንቶስ እንግዲህ ወደ ማንቸስተር ዩናይትድ የተዘዋወረበት ዋጋ ስንመለከት ከፍተኛ የሆነ የዝውውር ዋጋ ሊባል አይችልም። መካከል ላይ ያለ ተጫዋች እንደሆነ ይታወቃል እና አንዳንድ ጊዜ እንግዲህ አድናቆትም ሲበዛባቸው ተጫዋቾች ላይ ወይም ከፍተኛ የዝውውር ሂሳብ ሲወጣባቸው ጫናን መቋቋም የሚችሉ ተጫዋቾች አሉ። ነገር ግን ጫናን መቋቋም ለማይችሉ ተጫዋቾች ይህ ነገር ከባድ ሊሆን ይችላልና ከዛ አንጻር እንግዲህ ተጫዋቹ በሚገባ አቅሙን እንዲያሳይ ጥሩ ሁነትን ሊፈጥርለት ይችላል። ነገር ግን ዩናይትዶች አሁንም ሌሎች አማራጮችን ይመለከታሉ ተብሎ ይጠበቃል። ፈርዲናንድ አክሎ የተናገረው ነገር ምንድን ነው? አርሰናል ራሽፎርድን እንዲያስፈርመው አሳስበዋል። እኔ በሆን ራሽፎርድን ወስዳለሁ፣ በ40 ሚሊዮን ራሽፎርድን ያለማመንታት ፈጥኜ ያስፈርመዋል ብሏል። እንግዲህ ከኳሊቲ ጋር የሚነሳበት ጥያቄ የለም። እንግዲህ በጣም ድንቅ ብቃት ካላቸው የክንፍ መስመር ተጫዋቾች ውስጥ በግንባር ቀደምነት ይጠቅሳል። እጅግ አስገራሚ የሆኑ ሽቶችን መሾት ይችላል፣ እንዲህ ጎሎችን ያስቆጥራል። ከራስ መተማመኑ ጋር የሚነሱ አንዳንድ ጥያቄዎች አሉ እንጂ ተጫዋቹ በጣም ኳሊቲ ያለው ተጫዋች እንደሆነ ይታወቃል። ወደ ኋላ ተመልሶ ደግሞ ተከላካዮችን የሚያግዝበት መንገድ ሌላኛው ጥያቄ የሚያስነሳ ጉዳይ ነው። ከዛ ውጪ ከወርክ ሬት ውጪ ይህን ያህል ጥያቄ የሚነሳበት ተጫዋች እንዳልሆነ ይታወቃል። ማን ዩናይትድ የግሪንውድን መልሶ የመግዛት አንቀጽ እንደማይጠቀምበት ለማርች ያሳውቋል ተብሏል። ዩናይትድ ከተጫዋቹ ዝውውር ከ10 ሚሊዮን ፓውንድ በላይ ያገኛል ሲል ፋብሪዚዮ አሳውቋል። ይህ ተጫዋች ወደ ማንቸስተር ዩናይትድ የሚመለስበት እድልም በጣም ጠባብ እንደሆነ ነው እየተገለጸ የሚገኘው። ሌላኛው ሜሰን ማውንትን የተመለከተ መረጃ ለሳሙኤል ሉካስ ለማንቸስተር ዩናይትድ እጅግ ቅርብ የሆነው የዜና አውታር ሳሙኤል ሉካስ እንዲህ ሲል ተናግሯል። ሜሰን ማውንት ያለፈው የውድድር ዘመን ማብቂያ ላይ ያሳየው አዎንታዊ ተጽዕኖ በቡድኑ ውስጥ ያለውን የወደፊት ዕጣ ፈንታ እንዲያረጋግጥ አስችሎታል። የክለቡ ዋና አሰልጣኝ ማይክል ካሪክም ለልፋቱና ለሁለገብነቱ ትልቅ አድናቆት አላቸው ሲል እውቁ ጋዜጠኛ ሳሙኤል ሉካስ ዘግቧል። ይህ ተጫዋች እንግዲህ በማንቸስተር ዩናይትድ ቤት ይቆያል ተብሎ ነው የሚጠበቀው። ጉዳቶች ናቸው እንግዲህ ከዚህ ተጫዋች ጋር የሚነሱ ጥያቄዎች ከጉዳት ጋር በተያያዘ እንግዲህ ተደጋጋሚ ጉዳቶችን ያስተናግዳል እንጂ ፊት በሚሆንባቸው ጊዜ በሚገባ ብቃቱን ከሚያሳዩ ተጫዋቾች ውስጥ ሜሰን ማውንት በዋነኝነት ይጠቀሳል እና ይህን ያህል የሚነሱበት ጥያቄዎች የሉም። ኳሊቲ ወይም በሜዳ ውስጥ በሚገባ ራሱን በማሳየት አንጻር በጣም ድንቅ ባለተሰጥኦ ተጫዋች እንደሆነ ይታወቃል። ነገር ግን አንድ የሚነሳ ጥያቄ ካለ እንግዲህ ከፊዚካል ፊትነስ ጋር ወይም ደግሞ አቬይላቢሊቲው ዝቅተኛ መሆኑ ይታወቃል እና ይህንን ነገር ማስተካከል የሚችል ከሆነ ተጫዋቹ በጣም ኳሊቲ እንዳለው ይታወቃል። በዛሬው ዕለት አመሻሹን የወጡ ስፖርታዊ መረጃዎችን ይህን ይመስላሉ። አዳዲስ መረጃዎችን በነገው ዕለት ወደ እናንተ ይዘን እንመጣለን። አብራችሁን ስለቆያችሁ ከልብ እናመሰግናለን።